በውጭ ሀገራት በተለይም በዱባይ በሳውዲና በባህሪን የሚገኘው የወርቅ ገበያ ዋጋ በስንት ነው በምሽት ላይ የሚገኘው? በተለይ ደግሞ የ21 ካራቱ የ22 ካራቱና የ24 ካራቱ ወቅታዊ መረጃን ይዘንላችሁ መጥተናል። እንግዲህ በተለዩ በእነዚህ ሶስት ሀገራቶች የሚገኙት የወርቅ ገበያ እጅግ በጣም ሰፊ እንዲሁም ደግሞ ጥራቱን የጠበቀና ብዙዎቹን የሚስብ ገበያ እንዳላቸው ይታወቃል። እንግዲህ ኢትዮጵያውያንም ብዙ ያሉበት የዱባይ የሳውዲና የባህሬን አካባቢዎች በተለይ የእኛም ልጆች በጣም ወርቅን የሚገዙበት አካባቢ አንዱ ነው። ወርቅ በተለይ እኛ ሀገር ከመግዛት በዚህ ሀገር አሪፍ ነው ሲባልም ይሰማል። በእነዚህ ሀገራት የሚገኘው ወርቅ ዋጋ ልዩ የሚያደርገው ምንድን ነው? የዋጋ ሁኔታው ምን ይመስላል? እንዲሁም ደግሞ እዛ አካባቢ ሆናችሁ ወርቅን ስትገዙ ማድረግ ያለባቸውንም ነገር አብሬ ጨምሬ እነግራችኋለሁ። ቪዲዮን ስትጀምሩ ታዲያ ላይክ ማድረግ እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። ቀጥታ አላበዛባችሁም። ገፋቢል 8 ደቂቃ አብረን ብንቆይ ነው ወደ መረጃችን ፈጥነን እንሂድ። ምን አይነት የወርቁ ባህሪ ምን ይመስላል? በተለይ በዱባይ በባህሬን እና በሳውዲ ብዙ ኢትዮጵያውያን በሚገኙበት በእነዚህ በባህር የሰላጤው ሀገራት ወርቅ ጥራታቸው በጣም የሚታወቁ ሀገራቶች ናቸው። እያንዳንዱ የሆነ ደግሞ ሀገር የራሱ የሆነ ከወርቅ ጋር የተያዙ መለያና ባህሪ አለው። ለምሳሌ ዱባይ ላይ በጣም የዓለም የወርቅ ገበያ ትባላለች። ባህሪው እጅግ በጣም ግዙፍና በጣም የተለያዩ ዲዛይን ዘይቤ እንዲሁም ደግሞ የተለያየ ታዋቂ ካራቶች ያሉበት ሀገር ናት። በተጨማሪም ደግሞ የህንድን፣ የአረብን፣ የቱርክን ዘመናዊ የጣሊያ ዲዛይኖችን እዛ ላይ ማግኘት ትችላላችሁ። 22 እና 18 ካራት ደግሞ በጣም የሚወደዱ የካራት አይነቶች ናቸው። እንዲሁም ደግሞ በጣት በህግ ደረጃ ጥብቅ ቁጥጥር ስለሚደረግበት እዛ አካባቢ ሆኜ እጭበረበራለሁ የሚል ስጋት ሊሰማዎት አይገባም። ሳውዲንም ስንመለከት እንግዲህ የሳውዲ ወርቅ አብዛኞቹ ቀለማቸው ቢጫ ነው። እጅግ በጣም ያሸበረቀ ነው። በብዛት 21 ካራትም በጣም ተፈላጊው 22 ካራትም የዛን ያህል ተወዳጅነት አለው። ዲዛይኖቹ በጣም ለየት ያሉ ናቸው። ብዙዎቹ ለሰርግ ጌጣጌጦች እና አብዛኞቹ ዲዛይኖቹን የዱባይን ብትመለከቱ ከባባድ ዲዛይን እና ከባባድ የሆነ የወርቅ ጭነት ክብደት ያለባቸው ናቸው። ባህሬንም እንደምታውቁት ከሆነ ከፍተኛ የሆነ የእጅ ጥበብ ዲዛይን አብዛኛው በጥበብ የተሞላና የክራፍት ስማንሺፓቸው በጣም ይታወቃሉ ማለት ነው። ከቀይ ባህር የተገኙ እውነተኛ እንቁዎችን ከወርቅ ጋር ማጣመር ይወዳሉ። ለምሳሌ የከበሩ ድንጋዮች አሉ እንደ ዳይመንድ የመሳሰሉ ነገሮችን ማጣመር ባህሬን ላይ በጣም የተለመደ ነው እና እጅግ በጣም ረቂቅ የሆነ ጥበብንም ይጠቀማሉ። ያ ደግሞ ዋጋውን አንዳንዴ ከፍ ሊያደርጉ ይችላል። በእርግጥ ባህሬን ላይ ሆናችሁ ኢኮኖሚያም ጠንካራ ስለሆነ እዛ ሀገር ላይ የምትሰሩም ጥሩ ክፍያ ልታገኙ ይችላላችሁ። ብትገዙም ያው በሚከፈላችሁ ክፍያ ልታካክሱ ትችላላችሁ ከሌላው ሀገር አንጻር። ግን ወርቁ በራሳችሁ ሀገር የገንዘብ ምንዛሬ ነው የምነግራችሁ 21 ካራት ነው። እዚህም ሀገር በጣም ተወዳጅነት ያለው የወርቅ አይነት ማለት ነው። የወርቅን ዋጋ እንግዲህ ከፍ ዝቅ ሊያደርገው የሚችለው በእነዚህ ሀገራቶች ምንድን ነው የሚለው እንመለከታለን። የካራቱን ዋጋ የ21ን፣ የ18ን፣ የ22ን እንዲሁም የ24ን የወርቅን ዋጋ እነግራችኋለሁ፣ አልረሳሁትም። ነገር ግን በእነዚህ የወርቅ ዋጋ የሚሰለው ግልጽ የሆነ ቀመር አላቸው። ዋናው በሁለት ነገር ላይ የተመሰረተ ነው ዋጋው። የመጀመሪያው በኢንተርናሽናል የጎልድ ሬት ላይ የተመሰረተ ነው። የዕለቱን የዓለም አቀፍ የወርቅ ዋጋ በጣም በሱ ላይ ይመሰረታሉ። አንዳንዴ በየሰዓቱ ይቀያየራል። በሁሉም ቦታ ተመሳሳይ ሆኖም የሚቆይበት የጊዜ በጣም ብዙ ነው እና አሰራሩ ዋጋ ላይ ግን ልዩነት አለው። ተመሳሳይ የሆነ አሰራር ዋጋ አይጠቀሙም። ወርቁ እንደ ጌጣጌጡ ሊቀያየሩት ይችላሉ። የጉልበት ዋጋ ይህ ዋጋ ደግሞ እንደ ዲዛይነቱ ውስብስብነትና እንደ ሱቁ ሊለያይ ይችላል። እዚህ ላይ አንድ የምነግራችሁ ማሳሰቢያ በዱባይ ላይ የአሰራር ዋጋ የሜኪንግ ቻርጅ ላይ መደራደር ይቻላል። በሳውዲ እና በባህሬን ግን አብዛኛው ፊክስ ነው ወይም ደግሞ ትንሽ ነው መደራደር የምትችሉት። እዚህ ጋር በደንብ እንድትይዙ የሚፈልገው ነገር ዱባይ ላይ ሜኪንግ ቻርጅ ላይ በጣም መደራደር ትችላላችሁ፣ መብታችሁ ነው። እነዚህ ሁለት ሀገራቶች በሳውዲ እና በባህሬን ላይ ግን ብዙ መደራደር አትችሉም።
ሌላው ወደ ዋጋው ከመሄዳችን በፊት ወርቅን ስትገዙ ልታደርጉ የሚችሏቸውን 2-3 ነገሮች ልንገራችሁ። የመጀመሪያው ካራትና ክብደቱን ማረጋገጥ አለባችሁ። ካራቱን ሁሌም እነግራችኋለሁ አዲስ ቪዲዮ በሰራው ቁጥር እያንዳንዱ ወርቅ ላይ የተቀረጸው የጥራት መለያ በጥቃቅን መነጽር አረጋግጡ። 24 ካራት ከሆነ 99.9 ንጹህ ወርቅ ነው። የኤሌክትሮኒክስ ሚዛን ላይ በትክክል ተቀምጦ ግራሙን በራሳችሁ ፊት ላይ ተቀምጦ ትክክለኛ ክብደቱን በግራም መለካቱንም ማረጋገጥ አትርሱ። ሌላው ደግሞ የምነግራችሁ ህጋዊ ደረሰኝ ተቀበሉ። በምትኖሩበት አካባቢ በዱባይም በሳውዲም በባህሬንም ብትኖሩ ያው ቋንቋ መልመዳችሁ አይቀርም። ስለዚህ ምናልባት በአማርኛ አይጠይቋችሁም። በእርግጥ ስትግባቡ ግን በዛው ቋንቋ በዛው ሀገረኛ ቋንቋ ደረሰኝ መጠየቅ ትችላላችሁ። እዛው ደረሰኝ ላይ የወርቁ ክብደት አለ፣ የካራቱ መጠን አለ፣ የዕለቱ የጥሬ ወርቅ ዋጋንም በዛው ጨምሮ ይሰጧችኋል ማለት ነው። ለመሸጥም ለወጥም ከሀገር ይዛችሁ መታችሁ እዚህም በፈለጋችሁት መንገድ ኢንቨስት ለማድረግ ስትፈልጉ ያ በጣም ጠቀሜታ ስላለው ማለት ነው። ስቶን ዌይትን ደግሞ ተጠቀሙ። ሁሌ የምላችሁ ተጨማሪ ጌጦች የበዛባቸው ወርቅ በወርቁ ላይ የተለጠፉ የተለያዩ ድንጋዮች፣ አልማዞች፣ እንቁዎች ካሉ የወርቁ ክብደት ሲመዘን የድንጋዮቹ ክብደት ተቀንሶ እንዲመዘንላችሁ ማድረግ አለባችሁ። ስትገዙ ወርቅ ስትሸጡ የሚከፈሉት ለንጹህ ወርቅ ብቻ ስለሆነ ድንጋዩን ክብደት ጨምራችሁ ካስመዘናችሁ ዋጋው ከፍ ሊልባችሁ ስለሚችል ተጠንቀቁ። ሌላውም ደግሞ የጉምሩክ ህጎችን ማወቅ አለባችሁ። ወደ ኢትዮጵያ ይዘው በምትገቡበት ሰዓት በጉምሩክ የሚፈቀደው የነፃ ወርቅ ክብደት ገደብ ብዙ ጊዜ ለግል መጠቀሚያ የሚሆን የተወሰነ ግራም አለ ማለት ነው። አስቀድማችሁ ይህን ማረጋገጥ አለባችሁ። ከተፈቀደው በላይ ቀረጥ ስትጠይቁ ሊወረስ ስለሚችል ጥንቃቄ ያስፈልጋል ማለት ነው። አሁን ወደ መረጃው ነው የምንሄደው። ዋጋው በስንት ነው የሚገኝ የሚለውን እንመለከታለን። ቪዲዮውን እስከሆነ የተከታተላችሁ ጠቃሚ መስሎ ከሰማችሁ ሌሎች ሰዎች ማጋራት፣ ሼር ማድረግ አይረሳ። ሰብስክራይብ በማድረግ ቤተሰቦቻችን ሆኑ። ወደ ዋጋው እንሄዳለን። ከሳውዲ ዋጋ ነው የምንጀምረው። የሳውዲ 24 ካራቱ በግራም በጥሬው ማለት ነው በ485 እየተሸጠ ነው የሚገኘው የሳውዲ ሪያል። የ22 ካራቱ ደግሞ በ440 ከ40 የሳውዲ ሪያል እየተሸጠ ይገኛል። 21 ካራቱ የሳውዲ በ424 እየተሸጠ ነው የሚገኘው የሳውዲው የጎልድ ፕራይስ እንደሚያመለክተው ከሆነ። የዱባይን ስንመለከት የዱባዩ 24 ካራቱ በ473 ሲሸጥ 22 ካራቱ ደግሞ በ430 እየተሸጠ ነው የሚገኘው የዲርሃም ማለት ነው። 21 ካራቱን ስንመለከት ደግሞ በ414 እየተሸጠ ይገኛል ማለት ነው። በመቀጠል የምንመለከተው ደግሞ ተመልካች አድማጮቻችን በሶስተኛ ደረጃ የባህሬንን ስንመለከት ባህሬን ላይ እንግዲህ የ24 ካራቱ በ48 የባህሬን ዲናር ነው በምሽት ላይ የሚገኘው። የ22 ካራቱንም ስንመለከት እንግዲህ በ44 ከ35 እየተሸጠ ይገኛል። የ21 ካራቱን ስንመለከት በ43 የባህሬን ዲናር ነው በምሽት ላይ የሚገኘው። የዛሬ የሳውዲ የባህሬን እንዲሁም ደግሞ የዱባይ መረጃዎቻችን የሚመስሉ ነበር። በሌሎች መረጃዎች ደግሞ ዳግም አገኛችኋለሁ። እያላችሁበት መልካም ጊዜ